ደግመህ እንዲህ ብለህ የምታስተውለው ሰው ነው ማንን ትመስላለህ ይለዋል ሰዎች። በገባበት ጊዜ የሚመጣው ደንበኛ ሁሉ ሳይኝ ይደነግጣል። ባይዞ ቅድም ሰላም ተብዬ ነበር በትራፊክ ፖሊስ ቅድም እንዳጋጣሚ ደርግ የምሬን ነው። ሁለት ሰንበት በያላችሁበት እንመኛለን። መቅዲ ሾው ዛሬ እንግዲህ ፕሮግራሙን ጀምሯል። በነገራችን ላይ ግን ይሄንን ፕሮግራም ከዚህ በላይ የዩቲዩብ ሰብስክራይበር ይገባናል ብዬ አምናለሁ። ብዙ ነው የምንደክመው፣ ብዙ ነው የምንለፋው፣ የምንጥረው። ብዙ እንግዶች ወደ እናንተ እናደርሳለን። መቅዲ የሚዲያ ዩቲዩብ ቻናልን ሰብስክራይብ አድርጉ። ከዛ በመቀጠል ግን እኔን የሚመስል ሰው አይታችሁ ታውቃላችሁ ወይ? ብዙ ሰዎች የሚመስለንን ሰው ይጠቁሙናል። ግን በጣም በተቀራረበ ሁኔታ ዓለም ላይ እንግዲህ ከ5 እስከ 7 ሰዎች በመልክ በገጽታ እኛን በጣም ይመስላሉ ይላሉ ጥናት አጥኚዎች። ምን ያህል እውነት ነው የሚለውን እስቲ እናንተ የሚመስል ሰው ያያችሁ ሰዎች ትጠቁሙኛላችሁ። ከሰሞኑ ግን በሀገራችን ትልቅ ኃላፊነት ላይ ያሉ አንድ ትልቅ ሰውን የሚመስል ሰው ተከሰተ ተብሏል። እስቲ እዚህ ጋር ብዣዋለሁ፣ ትመለከቱትና ማንን ይመስላል የሚለውን ተመልካቾች ራሳችሁ ትፈርዳላችሁ። እዚህ ጋር ብዛዋለሁኝ። አቤል ተመስገን ይባላል። በቲክቶክ አካውንቱ ቻፒ የሚመስለው ኃላፊ ማንን ነው የሚለው እናንተ ፍረዱን። የለውበትም ጋብዛለሁ። እንደምን አለ? እንዴት ነሽ? በጨዋታ ሰላማዊ ነገር የምትመስለው ሰው ከባድ። እንኳን ደህና መጣ። እንኳን ደህና ቆየሽ። እንዴት ነህ ቻፒ? እግዚአብሔር ይመስገን። ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነሽ? እንደ ወንድም ጠፍቶህ እንደሆነ እስካሁን አልጠፋኝም። ወደፊት እንግዲህ ቼክ እናደርጋለን በደምብ። እኔ አንድ ቀን ያየሁኝ ሶሻል ሚዲያ ቲክቶክ ላይ አወራረ በጣም የአራዳ ቋንቋ እያወራህ ምናምን ነው ብል ደግመህ እንዲህ ብለህ የምታስተውለው ሰው ነው ማንን ትመስላለህ ይለዋል ሰዎች። ያው እንግዲህ አሁን እንኳን ተለምዷል። ሆነ ለመናገር በፊት ነበር ትንሽ ግር የሚለኝ። አሁን ላይ ኦልሞስት አዳፕት አድርጌያለሁ ማለት ይቻላል። ሶሻል ሚዲያ ላይ ከመጣትም በፊት ጠራ ነበር ሰዎች እሱን በቅርብ የሚያውቁ ሰዎች ይጠይቁኛል። አላ ፊትህ እኮ ወደዛ ይሄዳል ብዙ ነገር ይሄዳልና ቼክ አድርጊ ሲሉኝ በቃ ያው ሰምቼ ነበር። አሁን ደግሞ ሞር ሶሻል ሚዲያ ላይ ስመጣ ቲክቶክ ላይ መስራት ሲጀምር ሰው ከምሰራው ነገር ይልቅ አንተ እኮ እንትናን ትመስላለህ የሚል ኮሜንት በዛ። ማንን ትመስላለህ ነው? አቶ ኢንጂነር ታከለ ነው። ኢንጂነር ታከለ ማን ትመስላለህ በሚል እስኪ እስካሁንም ድረስ አለን እንግዲህ። የሚገርም ነው። ከማን መጣ ይሄ መልክ? ከአባት ከእናት ነው የወሰድከው ወይስ አንተን የሚመስሉ ሌሎች ሰዎችም አሉ? አይ ሆነ ለመናገር እኔ ነው የሚመስል የለም እኛ ቤት ውስጥ ካለው ነገር አንፃር። አዎ ምክንያቱም ቢሆን ኖሮ ሁላችንም እንትን ይል ነበረ። ግን አሁን ባለኝ መረጃ ድረስ እኔ ነኝ ወደዛ በእናቴ ያደኩልኝ ስለሆንኩኝ እናቴ ጋር ያለው ነገር እንግዲህ ዘሴም ስለሆነ የተለየ ነገር የለውም። ሜቢ ወደፊት እንግዲህ እስኪ አብረን ምን ይሆናል። ቻፒ የተወለደ እኔ ቻፒ የተወለደው ትውልድ ምርገቱም አዲስ አበባ ነው፣ ፈረንሳይ ለጋ ሲሆን ግን ያው ለትምህርት አምቦ ነበርኩ። አምቦ ነው ዩኒቨርሲቲ ጨርሼ የመጣሁት። ግን ኦልሬዲ እሱን ካደኩ በኋላ ነው ትልቅ ልጅ ሆንኩ በኋላ ነው አምቦ ተምሬ የመጣሁት። ከዛ በኋላ አሁን ባለውበት በባንኪንግ ኢንዱስትሪ ላይ ነው ያለሁት። ባንክ ላይ ነው የምሰራው። ብዙም ሰው ደግሞ ፎከስ አድርጎ ወደዛ ያወቀኝም ለዛ ነው። እኔ የምሰራበት ባንክ እና እዛ የሚጠቀሙት ባንከሮ ከስተመሮች አዞቹ እሱን የሚያውቁ ሰዎች ስለሆኑ ለዛም ነው ወደዛ ፑሽ የተደረኩት። አዎ አምቦ ስትማር ከአምቦ ነው የጀመረው። እንግዲህ ክቡር ታከለው ማን ትመስላለህ የተባልከው ወይስ እዚህ አሁን ነው? እኔ የተማርኩት አምቦ ነው እንዳልኩሽ፣ ተምሬ የመጣሁት ከአምቦ ነው። ልክ ግን ከመጣሁ በኋላ የመጀመሪያ ቅጥር የገባሁት የዛሬ 3 ዓመት ኦሮሚያ ህብረት ስራ ባንክ ነው። ኦሮሚያ ህብረት ስራ ባንክ መርካቶ ቅርንጫፍ ወይም ቦምታራ ቅርንጫፍ ላይ ነበር የገባሁትና በገባሁበት ጊዜ የሚመጣው ደንበኛ ሁሉ ሳይኝ ይደነግጣል። እዚህ ምን ታረጋለህ እንዴ አንተ እኮ ይላልና ለኔ የመጀመሪያ ጊዜ ነበረው እሱ ነው። ከዛ በፊት እኔ ትዝ የሚለኝ ቦታ የለም በርግጠኝነት። የዛሬ ሶሻል ሚዲያም አልወጣሁኝም፣ እንደዚሁ ኖርማል ስራዬን ነው የምሰራው። ግን እኔ ጋር የሚመጣው ደንበኛ ቀጥታ ሳየው ምክንያቱም እንደዛ ሆን ብለውም ይመስለኝ ነበረ። ግን ከጊዜ አንፃር በኋላ ውጭም ስወጣ ሪኮግናይዝ መደረግ ጀመርኩ። አንተ እሱ ነህ ወይ ወንድሙ ነው ወይ እንደዚህ ነው ተባልኩ። ከዛ እንደዚሁ በስራ አጋጣሚም ደግሞ ከወንድሙ ጋር ለመገናኘት በቃው። ከወንድሙ ጋር አወራን ከተከበረ ካቶ በቀለው ማበንቲ ጋር በዚህ ጉዳይ አወራን። ቁጭ ብለን ሻይ ቡና አለን። ከዛ ምን አለ ግን
ክቡር ታከለውማ በጊዜው ሊያገናኝ ይፈልጎ ነበረ ግን ትመስላለህ አለ ግን ወንድሙ አመነ አዎ አይቶ ኦሬዲ ምንም እንደውም ከሱ ይልቅ ሞር ወደ እኔ ዞረ ነገሩ ምክንያቱም እዛም ያሉ ሰዎች ይሉ ነበረ ከዛ ወንድም የክቡርነታቸው ወንድም ያመኑትንም አኛ ፈራ ተባልን እኮ በዚህ እንዳንል ኃላፊነት በዚህ ምን እንዳልነው ማለት አጣብቂኝ እስከ ብቻ እኮ ነው የምጠይቀ እውነት ነው አይ እንግዲህ ያው ከምናየው ነገር አንፃር እንግዲህ ያው አብዛኛው ነገር ጥሩ ነው እኔ ከሳቸው ጥሩ ፊድባክ ይመጣሉ ተስፋ አደርጋለሁ ምክንያቱም የተጠቀምነው ኔጌቲቭ ነገር ስላልሆነ ኦሬዲ ፖዚቲቭ ነገር ስለሆነ በርጤነት ያውቁኛል ብዬ ተስፋ አደርጋለሁ ከሚሰሙትም ነገር ከሚያዩትም ነገር አንፃር እና አንድ ቀን ደግሞ እንደምንገናኝ አውቃለሁ እርግጠኛ ሲጀምር 100% እርግጠኛ ነኝ በቅርቡ መገናኘታችን አይቀርም አንቲል ዘን ግን እስከዛ ድረስ እንግዲህ ያለውን ያው እግዚአብሔር ያውቃል ለማለት ፈልጋለሁ ምን መስላቸውን ሰዎች በጣም በመልክ እንግዲህ ቀረብ ስንል በተለይ አንተ ደግሞ ቀርበ ኃላፊነት ላይ ወጣ ከባድ ነው በጣም ከባድ ነው በጣም ከባድ በጣም ከበድ ይላል ማለት የሆነ ነገር አሁን ትንሽ ከኃላፊነት ከሚጠበቅባቸው ወጣ ያለ ነገር ብታረግ ቶሎ ወደዛ ነገር የማገናኘት ነገር አለ ምን ገጥሞ ያውቃል ስቲል ነው እኔ እንኳን ሆነ ለመናገር ምክር መሰማ ሰው ነኝና ከልኬ ያላለፍኩ እግዚአብሔር እስከሚያውቀው እስካሁን ባለበት ድረስ መመከረውን እሰማለሁ በጣም ብዙ ይመክረኛል ሆነ ለምን ሶሻል ሚዲያ አንድ መጥፎም ጎንም አለው ጥቁር መጥፎም አለው ጥሩም አለው ግን አብዛኛው ሰው ላይ ሰፖርት እያደረገኝ ነው ማለት ወደ መጥፎ ነገር እንዳቀየር የመጣበትን ብቻ ያዝ ነው እንጂ እኔም አልሄድኩኝም እንደምታይ ሜቢ ትንሽ የምጠቀማት ያራዳ ቋንቋ ይኖራል ወይ ደግሞ ያው ያደኩበት ነገር ስላለ ሜቢ የምጠቀማቸው ቃላቶች ሊሆን ይችላል እንጂ ከዛ ውጪ አራዳነትና ዘነጣ ላይ ወረደ የታወቀ ነገር ነው እንደኛ ፎሎ አፕ ማድረግ ላይ ሳይኖርብን አይቀርም ኮፒ እናደርጋለን ችግር ያው የወጪ ጉዳይ ነው እንጂ በጀቱ አይፈቅድም እንጂ ባንክ በጀቱ እሱ ነው እንጂ ወደፊት ግን ሜቢ ብዙ ኮመን ነገር ይኖራል ተስፋ አደርጋለሁ ያነጋገር ሁሉ እኮ ነው የሚገርመው ግን አይገርምም ግን እውነት ነው እኔ ስቲል ነው ቪዲዮን አላምንም ማለት እኔ ቪዲዮ የምሰራው ፎርስ ሌላ ነገር ነው አሁን ላይ እንደውም በጣም እንትን አለ እንጂ እኔ ቪዲዮ ስሰራ የራሴ ቲክቶክ አካውንት አለኝና የምሰራው ቪዲዮ ሌላ ነገር ነው ያው ስለራስህ ለውሎ ስለ ስራህ ነው እሱ ነው ሰው ግን ኮሜንት ላይ ያለው ኖርማሊ ሙሉ ለሙሉ የሳቸው ስም ነው በቃ ሙሉ ለሙሉ ሼር ይደረጋል ታግ ይደረጋል ኤቭሪቲንግ በቃ ምንም ነገር የለም ከዛ ነው በቃ ወይኔ አምኜ ልቀበል ምንድነው ሐሳባችሁ አልኩ ምክንያቱም ግማሹ ዲኤንኤ ተመርመር ይላል ግማሹ ደግሞ በቃ የሚያውቃቸው ሰዎች በጣም ብዙ የሚያውቁት ሰዎች ደግሞ በመልካም ነው ግን ሰው እንደዚህ ስቲል ነው እናቴ አላመነችም በእውነቱ ስቲል ነው ማለቴ ሰው በዚህ ደረጃ ማየቱን መግፋቱን አላየችም ግን ያው እናቴም ያው ያራዳ ልጅ ነች እንደዚህ እንትን የሚላት አይመስለኝም እንደው እኔ በሆነ ያንተ እናት በሆነ እንደው እኔ ነኝ እንጂ ታግ ማረገው በይ እንኳን ላከላከ ያው እናትነት ከባድ ነው እንደምታውቂው ግን አይ ምልህ በቃ የሚመስለኝ ሰው ያውም ትልቅ ሰው ያውም በጣም የሚከበር ከዛ በጣም ብዙ አድናቂ ወዳጅ ያለው ሰው እንዲነው ይመስላል ነው እንጂ ማለት ያለው ትክክል ግን እናቶች በዛ ደረጃ የሚለው አምናበት ማለት ያው እናቶች ታውቂያለሽ ከጥሩ ከመጥፎ አንቺ መጠበቅ ስለሚፈልጉ ሊታያቸው የሚችለው ቀርሞ መጥፎነት ነው ጥሩ ነገር አይደለም ሜቢ እኔ አይታወቅም የነገር ጥሩ ነገር ላይ መጣም ይችላል መጥፎ ነገር ያውጥ ግን ቤተሰብ ወይም እናትና የቅርብ ሰው ሲሆን ግን ቀርሞ ላይ የሚችለው ምንድነው ከመጥፎ ነገር አንቺ እንዴት አድርጌ ፕሮቴክት ላድርግ ነው የሚለው ላይ ከሚያመጣው ነገር አለ እሱ ነው ትመስላለህ ግን አመሰግናለሁ ጸጉርህ ሁሉ እቺ መምጣቷ አፍንጫ ስታወራ ምናምን ይገርማል ግን እንግዲህ እግዚአብሔር ስራ ነው እንግዲህ ሁሉ እንደምታየው ያው እኛ የፈጠረው ነገር አይደለም እሱ ነው እንግዲህ ያመጣን ያመሳሰለ እንግዲህ እስኪ ሁሉንም መጨረሻው ነው ያለን በእውነቱ ያው ጥሩ ነገር እንደሚወጣ ተስፋ አደርጋለሁ በእርግጠኝነት ከሳቸው ጋር ቁጭ ብለን የምናወራበት ነገር ነው እግዚአብሔር ሊሰራው መልኩን ሰው እኮ ይሰራው ምን ይደረጋል ሌላ ሀገር ላይ በጣም የሚመስሏቸውን ሰዎች የማስታወቂያ ስራዎች ላይ ብዙ ነገሮች ላይ ወዲያው በተለይ አይተህ እንደሆነ ኃላፊዎቻቸውን ጠቅላይ ሚኒስትራቸው የሚመስል ሙዚቀኞች የጥበብ ሰዎች የሚመስሉ ሰዎች በጣም ከነሱ በላይ ሁሉ ማስታወቂያ ስራዎች ይመጡላቸዋል እና ያለን እንደዛ አይነት ነገሮች አሁን ወዳንተ የመጡ ይመስላል መንገዱ ወደዛ ነው ለመናገር እየሄደበት ያለው መንገድ እንደዛ ነው እኔም ያው በፖዚቲቭ መንገድ የተቀበልኩ አሁን ያለበት መንገድ እንደዛ ነው እየመጡ ነው ለመናገር እስካሁን ባለው ደረጃ እንዳልኩሽም ጥሩ ነገር እየመጣ ነው እግዚአብሔር ፈቅዶ እስከመጨረሻው ጥሩ ነው እንዲቆየልኝ ጸልያለሁ በራሴ በመችለው አቅም ወደ መጥፎ ነገር እንዳይቀየርብኝ ጸልያለሁ በኔ በኩል ያለው ነገር አሁን እግዚአብሔር ይመስገን እስካሁን ጥሩ ነገር እየመጣ ነው ለመናገር ወደ ሚዲያው ከመጣው በኋላ ደግሞ በሰዎች ጥያቄ ቀርቦልኛል ፕሮሞሽንም እየቀረበልኝ ነው የሥራ ጥያቄ እየቀረበልኝ ነው እሱ ነው ምልሽ ከመጥፎች እግዚአብሔር ይጠብቀኛል አልኩት ለምንድን ነው እዚህ ጋር የተጫወትኩት ያለው ሮ ሞዴል ትልቅ ነው ማለት ላይክ ሰምባዲ አይደለም እንደዚህ እንትን ላደርግ የምችለውና ከዛ አንፃር ያው ራሴን ጠብቄ በጥሩ መንገድ እየሄድኩ ነው እላለሁ ለምሳሌ አሁን ሰው ቢዮንሴ ቢመስል ጋና ቢመስል መሰልኩ ብሎ ዘፈን ነው ሌላ ምን ይመጣል አንተ ግን አሁን ከበድ ያለ
ወይ ደግሞ ይሄ ከሳቸው ባህሪ ጋር ወጣ ያለ ነገር ቢሆን ቶሎ እውነት ነው ልልሽ የሚፈለኩትም እሱ ነው። ብዙ ሰው ማለት የኢትዮጵያ ሕዝብ እንደምታውቂው በጣም ብዙ ነውና ብዙ ነገር አለ ከምናየው ከሪያሊቲው ማጻር ሳስቢው በጣም ብዙ ነገር አለና ራስሽን በምቹ አቅም ጠብቂያለሽ። ያው እግዚአብሔር ነው ዋና የሚጠብቀን፣ ግን እስካለን ድረስኛ በምንችለው አቅም ራሴን ለመጠበቅ እሞክራለሁ። ከሚመጡ ነገሮችም ራሴን ፕሮቴክት ለማድረግ እሞክራለሁ በምችለው አቅም። ምክንያቱም እንዳልኩሽ ይሄ ሪስፔክት አክብሮት ያለው ሰው ነውና አንድ እርምጃ ለሳቸው ብቻ ሳይሆን ለራሴም ጥሩ ላይሆን ይችላል። ስለዚህ ከብዙ ነገር አንፃር እንግዲህ እጠነቀቃለሁ። ስራም ቢመጣም ዞሮ ዞሮ አይቼ በራሴ መንገድ አገናዝቤ ነው ምገባው ለማለት ፈልጋለሁ። ምንም ማድረግ አይቻልም ማለት በቃ አሁን አንተ ራስህን መሆን ምክንያቱም ትንሽ ይከብድሃል። ምንም ጥያቄ ነው ማለት ምንም ነገር ዘደፍ ማለታችን በቃ አሁን እኮ ተመስላለህ ተብያለሁ። አዎ ለመሰል ይችላል፣ ትክክል ነው መስላል። ግን ደግሞ ያ ሰው ይመስላል ብዬ ደግሞ ወደ ሌላ ሮል ሞዴል እንትን ውስጥ አልገባም አላ በቃ አዎ እየመሰልኩ እኖራለሁ። ምንም የሚለወጥ ነገር አይደለም። አሁን ወደ አንተ እንምጣ፣ ወደ ቻፒ። ኦኬ ይቻላል። ያው የሚመጣ ነገር ነው። ቅድም ማንስቻለሁኝ ስንት ወንድም እህቶች አሉ? ፈረንሳይ አካባቢ ነው ተወለድከው? አዎ አንድ እህት አንድ ወንድም ነው ያለ። አንተ መሀል ነህ? እኔ መጀመሪያ ልጅ ነኝ። ከኔ በታች አንድ ተዋናይ እህት አለችኝ፣ ወይም ዩቲዩበር እህት አለችኝ። ከአንድ ተማሪ ወንድም ማለት ትንሽ። ማን ትባላለች? እህቴ ቃል ኪዳን ወይም ደግሞ ራይል ትባላለች በካራክተር ስሟ። ብዙ ሰው የሚያውቃት በዛ ነው። ርብቃ የሚባል ድራማ ላይ ሜን ካራክተር እሷ ነች ማለት የምታውቂያት ከሆነ እህቴ ነች። ራይል የምትባለው ማለት ነው። አትመሳሰሉ። ቴንክ ዩ። ለዛ ነው ቅድም ያልኩሽ እኮ ቤት ውስጥ እንትን ስትይ። አዎ እሷም ያው እንግዲህ በአርቱ ላይ ነው ያለችው። ለማንኛውም እሷ እዛ ቲክቶከርም ነች ዩቲዩበርም ነች። ከዛ ውጭም ደግሞ ኖርማሊ ስራዋ እሱ ነው። ወደዛ ወደ አርት ነች። ከዛ መጨረሻው ታናፍ እንደሚሆነው 9ኛ ክፍል ተማሪ ነው እሱ። መቼም ደግሞ ዝን አልጠይቅ። እድሜህን ግን ልጠይቅ። ስንት ዓመት ነው? እድሜ አሁን ባለውበት 26 ዓመት ነው። 26? አይ 26 ልጅ ነህ ገና። እውነት አይደለም? ስንት ዓመታትን በክቡር ታከለ ኡማ ትመሳሰላለህ ብለህ ተጠራ ማለት ነው? 3 ዓመት። 3 ዓመት። ምክንያቱም ከዛ በፊት የሚያውቁኝ ሰዎች ምን ይሉ ነበረ? አንተ እኛ ግን ዩኒቨርሲቲ ስማር አትመስልም ይሉኝ ነበር። ምክንያቱም እዛ የነበረ ሰው ያውቃል። ምክንያቱም እሳቸውን የማያውቅ ሰው የለም። ግን የዛን ዩኒቨርሲቲ ስማር እንደዛ አልነበረ። አምቦ ያለህ ማለት ነው? አምቦ የነበርኩ ማለት ነው። ኢቭን እንደዚሁ ላይ ቲክቶክ ላይ ራሱ ላይቭ ላይ አይቶኝ የሚያውቀኝ ሰውዬ ያወራሁት ነበር። ግን የዛን ይመስል ነበር ሰው። አይ የዛን አትመስልም ነበር። ይሄ ነገር የመጣው ላይክ ስራ በጀመርኩ በቃ ላይክ እዛ አሁን ባልኩሽ ፖዚሽን ከገባኝ በኋላ እንዴት ድንገት መጣ ማለት ይሄ ጉርምስና ሲመጣ ጽፍ ይመስለኛል። እንደዛ ምናምን ገዘፍ ስትል በቃ ፊዚካላችን የሆነ ተመሳሳይ ፓርት ላይ መጣላ። ላይክ እኔ ያደኩበት ፓርት ላይ እሳቸው እንትን ያሉበት ፓርት ላይ ተመሳሳይ መጣና የሆነ ሳለ ምጭ ነበር። ለእናቴ ሁላ እነግራታለሁ። ኖርማሊ ተለምዷል በቃ ማለት መንገድ ላይም ሰው አይቶኝ ኢቭን ያወራል ሰው ባይዘው ካፌ ምሳሌ በላ እየገባው ይሄ ልጅ ታኬን ይመስላል ይላሉ። እውነት ነው። ከአንድም 3 ያጋጥሞኛል እንደዚህም ደግሞ ለሆነ ቦታ ሜጅ እንደዚሁ ደነገጡላ። እሱ የመጣ መስሏቸው ባይክ መነጽር አድርግ ያለው ሱፍ ነው የምለብሰው። ኦልሬዲ ባንከር ስለሆንኩ ደግሞ አላበሴ ሱፍ ነው ሙሉ ለሙሉ። ደነገጡ ማለት እንዴት ከነሱ አረ ምንም እንዴ ደስ አይደለም። ትቀልጃለሽ እንዴ ሁላችሁ ብድግ በሉ። እንደውም አንተ የሆነ ጋርድ ቢኖር ማናጀር ወደፊት ባይዘው እሱ የምንሰራበት ይሆናል ምናምን ተብሎ ሁሉንም እንትን ብሎ አንተ አጋጣሚ አይባልም። ግን ያው እንትና ባይዘው ቅድም ሰላም ተብዬ ነበር በትራፊክ ፖሊስ ቅድም እንደ አጋጣሚ የምር አጋጣሚ ተወላ ይቆጠር። እውነት ነው የምልሽ። ላይክ አይ ቲንክ እዛ ወደ አራዳ ፓርክ ነበርኩ ቅድምና ላይክ መንገድ ላይ ቪዲዮ እየሰራሁ ነው ከጓደኛዬ ጋርና መነጽር አድርጌያለሁ ላይክ እና እንትኑን እያሳየው ነው ወደ ፓርኩ ፊቴና ዙሬ እንትን ያልኩ ነው። ጓደኛዬ እየቀረጸኝ ነው። የምር ሰላም አለ እንዴ እውነት እና ኢማጂና ማለት በጣም ከባድ ነው እንዴ። ከዛ ሄደሽ አይደለም አትዩ መኪና ትይዛለህ? አዎ መኪና ይዛለሁ። ምን አይነት መኪና? ሱዙኪ ኤቭሪ መኪና። አይ ነው ግን ተለቅ ያለ መኪና ላይ ቢሆን መንቀሉ ማለት እንትን መንገድ ሁሉ እንትን ሊልልህ ይችላል። ድንገት በተለይ ስትታይ በቃ ይለፉ ምናምን በእነሱ እውነት። ግን አሁን ላይ በቃ አዳብት አደረኩ። እውነት ነው የምልሽ። እኔ ስነዳ ኢቭን ሰው ሳይኝ መኪና ውስጥ ሆኖ ሰላም ይሉኛል። ታኪና ነው ሰላም ቢወቃ አሁን ኦሬዲ እንዴት ልበልሽ ለምጄዋለሁ። ላይክ ቪዲዮ የሚያዩትም ሰዎች አሉ። ከዛ ውጭም ደግሞ ኖርማሊ ሰው ራሱ ያይሽና አዎ በቃ ትክክል እውነት ትመስላል ይላል። በዛይንም በጣም በወጣቱ ልብ ውስጥ በጣም ብዙ ስፍራ አላቸው። ክቡር ታከለ ኡማ ወጣቱ ይወዳቸዋል እንዳልከው በጣም ስታይል አላቸው ምናምንና ኃላፊነቱ የሰሩት ለሀገር ያበረከቱ ትልቅ ነገር እንዳለ ሆኖ ለወጣቱ በጣም ቅርብ ናቸው ብዬ አስባለሁ። ምናልባት ከሳቸው የተላከ መልእክት ወይ ከቅርብ የኃላፊነት ቦታ ላይ ያሉ ሰዎች ወንድማቸው እንዳገኘ ሰምቻለሁ። ሌላ ግን ገጠመኝ የለ? አሁን ለጊዜው እንኳን ገጠመኝ የለ፣ ግን በቅርቡ እንደምገናኝ አውቃለሁ። ከሳቸው ጋር በቅርቡ ሰው በኩል ስልክ ተደውሎልኛል።
ሜቢ ቅርብ ጊዜ ላይ ከጊዜ በኋላ እንደማገኛቸው ተስፋ አደርጋለሁ። ኦልሬዲ ቀጠሮ የጠበቅን ነው ተደውሎልኛል። ከዛ ውጪ በዛ ደረጃ በሳቸው ያሉትን ሰዎች አክቹዋሊ አውቃቸዋለሁ። ብዙዎቹ በእንትን ደረጃ ያሉትን እንደ ወንድሙ አይነት ወይም በያስጣን ደረጃ ያሉትን ጠይቂያቸው ማለት እሳቸው የሚያውቁታል እንዴ ልበልሽ ኦልሬዲ ሰምተዋል ስለኔ እና ደግሞ ሰውም ኦልሬዲ ሲያየን ራሱ ያውቃል። እንደዚህ በቃ ትመስላለህ ነው እነሱ ራሱ አወራሪ ነው። እኔ እስካሁን ያላመንኩት ምክንያቱም የማወራበት መንገድ ላይክ እንደምትሰው በቃ ቪዲዮ ላይ ማይተሽ ከሆነ የሆነ እንትን ነገር ትንሽ ያጠቃኛል አላ ቃል ነው አካደክ በኋላ እንጂ ስታወራት አካባቢ ግን ትመስላለህ። እንግዲህ ያው እንደዚህ የሚያውቃቸው ብዙ ሰው ስለሚያውቃቸው ነው የሆነ በብዙ ስራ ስለሚያውቃቸው ሌላ ሰው ቢሆን በእርግጠኝነት ሪኮግናይዝ አይደረግም ማለት እኔ ግን በቃ ብዙ ሰው ያውቃቸዋል። በብዙ ስራ ደግሞ ይተዋወቃሉ። ከሰው ጋር ፊት ለፊት ተገናኝቷል ይመስለኛል እንደገባኝ ከሆነ። ስለዚህ እሱ ነገር ደግሞ ሰው እንትን ውስጥ ገብቷልና በቃ ሳይኝ ያውቁኛል የትኛውም ሰው ሳይ እንደው አሁን ሳታ አንዳንድ ጊዜ እኛ ኢንቴንሽናል ወይም ደግሞ አስበን አቅደን እንኳን ባይሆን የእሳቸውን ገጽ የማየት ልብሶች ምርጫ ላይ የሆኑ ነገሮች ላይ ወደ እሳቸው የሚስብህን ነገር ብዙ ጊዜ ያዘውትረት ያሉ እሳቸውም ላይ ሽኩን ሱፍ ነው የሚለብሱት። እኛም ኦልሬዲ ሪኳየርመንታችን ሱፍ ነው። ያለ ሱፍ አንንቀሳቀስም። ጫማችን ቆዳ ነው። ኢቭን አልከተልም እንኳን ማለት አልችልም። እኛ ጠዋትም ማታም ሱፍ ለብሰን እስከ ቅዳሜ ሱፍ ለብሰን ነው የምንውለው። እንደው መነጽርም ስትገዛ አንዳንድ ባይመስልም እንኳን ያው ከበድ ያለ ቢሆን የሚሳቸው አፉን ላይ እንግዲህ እስኪ እንደዛ ሆን ብያልኩት ነገር የለም ግን እስከዛሬ በነበርንበት እንግዲህ ያው ሰውን በዛ ነው እያወቀኝ ያለውና የተለየ ያረኩት ነገር የለም ለመመሳሰል እንጂ። እንዴት ነው ያው አሁን በልጅነት ነው ትዳሩ ምኑ እንዴት አሰብክ? ወይስ ያ የፈጠረብህ ተጽዕኖ እንደው ባለ ሀብት ልጅ ትምጣ ብለህ እየጠበቅ ይመስላል? አይ ጥሩነቱ ነገር ነው ወይስ እንዴት ተጀምሯል ወይ መንገድ ላይ ነው ወይስ እንዴት ነው? አዎ እኔ አክቹዋሊ መንገድ ላይ ነው። ጓደኛ አለኝ ኦልሬዲ 1 አመት ከምና አይ ቲንክ 2 አመት ሜቢ ኔክስት ይር ላይ ወደ ትዳር ምን ይመስለኛል። ያው ብዙ ጊዜ ባንክ ላይ ስትሆኝ ስቴብል ላይፍ ይኖርሻልና አብዛኛው ነገር የተመቻቸ ነው ለእንደዚህ አይነት ኖሮ የሚያስፈራ ነገር አይኖርም። ሜቢ ከእድሜ አንፃር ትንሽ ነው ማለት ይችላልሽ፣ ግን ያለንበት የባንኪንግ ኢንዱስትሪ ስራው በቃ ጠዋቱ ተሽ ማታ ስገቢ ፋሚሊሽ ጋር ነው የራስሽ ትዳር ጋር ነው የምትፈልጊው። እሷ ትልሃለች ከቅርብ አጋር? አዎ ኦልሬዲ እናቴም ታውቃለች፣ የኛ ፋሚሊ ያውቃል። ምልህ እንደምትመስል እሳቸውን የምታይበት አይን አላት? የለ እሱ የለ እሱ ምክንያቱም እንዳልኩሽ ውጭ ያለው ሰው ነው የሚያውቀው። ላይክ በሳቸው ዙሪያ የነበረ ሰው ነው የሚያውቀው። እሷ እንደዚህ ፎከስ አድርጋ እንትን ብላኝ አታውቅም አይደል? አዎ እንዴት ብላ ደግሞ የቅርብ ሰው ሲያይ ክቡርነቱን ይመጣል ነው ቤት ትመጣ። አዎ በጣም ይገርማል። የት ነው የተመረከው ማለት ነው? ዩኒቨርሲቲ ሃይ ስኩል የተማርክ? ሃይ ስኩል ፕሪፓራቶሪ ነው ወይስ ሃይ ስኩል ከ9 እስከ 10 ሌላ ነው? ኤሌመንተሪ ሃይ ስኩል ፕሪፕ ሃይ ስኩል ላይ ካራማራ ይባላል አለ ፈረንሳይ ላይ ወይም ሃየር 12 ከፍተኛ 12 የሚባለው። ከዛ 11 12 ግን መነን ወይም ደግሞ አሁን የሴቶች እንትን የሆነ ማለት ነው አዳሪ ትምህርት ነው። እዛ ነበር የተማርኩት። ከዛ በኋላ ቀጥታ ወደ አምቦ ነው የሄድኩት። አምቦ ከገባው በኋላ አይ ቲንክ አሁን ፊልድ ላይ አምቦ ወይስ? አዎ 7ኛ ላይ ከመረጥኩት ነበረ አምቦ፣ እሱ ደረሰኝ። ከዛ ግን ባይዘው ወይኔ ቅርንጫፍ ካምፓስ ቀይሬያለሁ፣ ወደ ወሊሶ ሙቭ አድርጌያለሁ። ወሊሶ ነው የጨረስኩት። ደግሞ ኦልሞስት ከ3ኛ ዓመት በኋላ እዛ ነበርኩና ነጋዴ ነበርኩ። እዛ ከገባኝ በኋላ ከትምህርት ጎን ለጎን ስራ ነበረ። ከዛ አሁንም ባለንበት እንግዲህ ያው ወደ ባንኪንጉ ገባው። እንደዛ ነው የመጣሁበት። አሁን በቀራጭም ጊዜ ባንክ ላይ ኦልሞስት 3 አካውንት ተመርቄ የወጣው ነው ያለው። እኔ አሁን ለጊዜው ዋና ቢሮ ነው ያለሁት፣ ሄድ ኦፊስ ማለት ነው። በፊት ግን ቅርንጫፍ ላይ ነበርኩኝና ቅርንጫፍ ላይ ነው እንደው ሞር ሰው እንትን የነበረው ከከስተመር ጋር እንገናኛለን። ቅርንጫፍ ላይ ሲሰሪ ኖርማሊ ደንበኛ ነው የሚመጣው። ደንበኛ ደግሞ ያውቃል። ቅድም እንዳልኩሽና መርካቶ ላይም ሰርቻለሁ፣ ሜክሲኮ ላይም ሰርቻለሁ። ኖርማሊ ሳይሆን የራሱ ያውቃሉ በደንብ እንደዚህ አይተው በቃ ምንም ጥያቄ የላቸውም። አያንገር ኢቭን ሁላ ቅጽል ስም የሆነው ነበረ። በዛ ሰው ነበር የምጠራው። የምር ካሌለው ራሱ የታለ ታቂ ነው እንጂ ይባለው ያ እንትና በስሜ ጠርቶና የለም እንደ ቅጥል ስም በቃ የነበረኝ በዛ ሰዓት እንደዛ ነበር። መጥፎ ጎኑ ጥሩ ጎኑ እስቲ ንገረኝ። እውነት ለመናገር ጥሩ ጎኑ ነው። በዚህ ሰዓት መጥፎ ነገር ነው ብዬ አላስብም። እንደኔ መታወቅ ጥሩ ነገር ነው። የታወቅኩትም ደግሞ በመጥፎ ነገር አይደለም፣ በጥሩ ነገር ነው። የመሰልኩትም ደግሞ መልካም ሰው ነው እንጂ ይሄን ያለ እንትን የምልበት ሰው አይደለም። ከዛም እንደውም ራሴን እንደኔ ያደረገኝ ማለት እመስላለሁ። የሰውን ፊድባክ ነው የተቀበልኩት። ነው ለመናገር ፑሽ ተደርጌ ነው ወደዚህ ራሴ የደረስኩት። ላይክ ኤቭሪ ዴይ የሆነ ነገር ባረኩት እንዴ የምራችሁ ነው እስክል ድረስ እኔ ቪዲዮዎችን በደንብ ነው ያየሁት፣ ኮሜንቶቹንና በቃ ተጀምሮ እስከሚያልቅ አንተ እንደውም እንደ እኔ በቃ ቻፒ ነኝ ያልክ ራስን በጣም
ትገልጻለህ። ሰው ግን በቃ ወይኔ ታኪ ያርሜሽ አርጉለት በቃ ያው ይላሉና እንግዲህ አንቱ ምን እለ አንተ ከቅርበት በጣም ስለሚያቀርባቸው ብቻ አንቱ ደግሞ ለክብራቸው ነው እንዳትቀየሙን ብለን እንደማያረ ምንም ጥያቄ የለም። የደም አይነት ምንድነው? አሁን ወደ ጤና ነው። የደም አይነት ጓደኛ ፋርማሲስት ነው ጓደኛ ምን ቢ+ ይባላል። ቢ+ ፍንጭ እኮ እየሰጠ ነው ለሚያመሳስሉ ለቅርብ ሰዎች እየሰሙ ነው እነሱም። ስለዚህ ቢ+ ነው የደም አይነት። በጣም የሚያዝናና የምትወደው ነገር ምንድነው? ስራ በጣም ነው ስራ። እውነት ለመናገር ፊልም ማየት ከዛ ውጪ ሆቢ የለኝም። ፊልም ማሰለሽ በቃ ሲትኮም አለ እስከዛሬ ማየው ፍሬንድስ ሲባል ፊልም አለ መጣይ ከሆነ ከዶም ጀምሮ እሱን ነው ማየው። ተማሪ ሞኛ አሁንም ማየው እሱን ነው። ከዛ ውጪ ኮሜዲ ነገር ግን ምታያት ነው ያዝናና በጣም እንዴ ልበልሽ እንጃ። ፍሬንድስ በቃ ከዛ ውጪ ማለት ኮሜዲ ፊልም ያለው ሰዓቴን ብዙ በፊት ማጠፋው በሱ ነበር። አሁን ላይ ግን ሞር ፎከስ ማድረገው ስራ ላይ ነው። ጠዋትም ማታም ራሴን ለመለወጥ በስራ ነው እንትን የምለው። አሁን አንዳንድ እንግዲህ ስራም እንዳለ ሆኖ ተሰጥኦ ምንለው አለ። ከስራ መውደድ ውጪ ምን ተሰጥቶኛል ብለህ ታስባለህ? እሱን ነገር ነው ለመናገር ቪዲዮ ላይ ራሱ ገጽ ይችላል ምንድነው? እሱን ነገር ቪዲዮ ላይ ተናገረኝ። እኔ መክሪ እስካሁን አላወኩት። እውነት ነው የምልሽ። ኢቭን ቪዲዮ ላይ ሰርቼበታል። ከዚህ ሾው በኋላ ነው አንተ ብዙ ነገር የሚገለጽ እንዳረሳኛል። እሱን ወደፊት እናያለን እንጂ ስቲል ነው ለማወቅ የሞከርኩት ያለው ነገር እሱ ነው። ምን ላይ እንትን እንደሆንኩ ላወቅ አልቻልኩም ይመስለኛል። እንግዲህ የተሰጠንበት ነገር የማይደክመን የማይሰለቸን ስናደርገው ውለን ብናደር ድካሙ ማይታወቀን ከዛም ይሁን ሚስት የሚከናወንልን ነገር ይመስለኛል። ለዛም ነው ማወቅ የከበደኝ። በቃ አብዛኛው ኖሬ ትምህርትና ስራ ላይ ስለነበረ ያው የመጀመሪያው ስቶኒ ሪስፖንሲቢሊቲ ስላለብሽ እንደዚህ ነገር ፎከስ አታደርጊም። ቢንሽ ቢኖርሽ እንኳን ማለት ነው። ኳስ ምናምን የሚል ምንም ኳሱን ላልወደ አላይ ሙላ ነው ኳስ ምን ነው እንደዚህ በቃ ምን ያለ በቃም አንተ ባንክ ላይ ስራ ነው ሱፍ ሙሉ ልብስ ለብሰህ መገኘ ማለት ይቻላል። እንግዲህ ያው ስራ በቃ ፎርማል አውጣው እሱን ስራ ሰራለሁ ግድ ነው ያለ ስራ አይሆን ማለት ቢዝነስ ሰራ ነበር ይባል ቢዝነስ ብዙ ነበርኝ። ምንም ሳይ ቢዝነስ ልሽ የዛሬ 2 አመት ጌም ዞን ነበርኝ፣ ቦንዳ ቤት ነበርኝ። አዎ እኔ ቢዝነስ ስራ ያልኩሽ ለዛ ነው። ላይክ ጠዋት ባንኪንግ ሰርቼ ማታ እስከ 4 ሰዓት ስራ ነኝ። ኦሬዲ ወደ ስራ ተመርሼ መገቡ ቤተሰብን ሞር ሰፖርት የምታረገው አዎ ለዛ እሱ ሪስፖንሲቢሊቲ ስላለ አይምሮ ውስጥ ያለው ስራ መስራት ነው እንጂ ሌላ ነገር አይተኛም። ላይክ አሁን እንዳልሽው ሆቢንም ፎሎ አላደርግም ይችላል። ምን እንደምፈልግም አላውቅም። ለዛ ነው ህይወትሽን መለወጥ ስትፈልጊ ያው ዳይሬክት ምን መስተሰርትሽ መለወጥ አይደል። ስለዚህ ባንክም እየሰራሁኝ ጌም ዞን ነበረኝ ራሴ። ከዛ ቦንዳ ቤት ከቴጋ ከፍተ ነበር አንድ ላይ ለመስራት። ከዛ ውጭ ስቴሽነሪ ቤትም ነበረኝ እንደዚህ በትንሹ በቃ አልሰሩት ቢዝነስ የለም ለመናገር እና ለማሸነፍ ብዙ ነገሮች ውስጥ ስቲል ነው። አዎ ተማሪ ሞኝ ሰራ ነበር። እንቁላል ሸጥ ነበር በየሱቁ ይዞ ተማሪ ዩኒቨርሲቲ ተማሪ ሆነ የዛን ሰዓት ሙላ ሰራለሁ። ስለዚህ አምሮ ውስጥ ያለው ስራ ስለሆነ ሌላ ፎሎ አፕ ማድረግበት ሪዝንም የለኝም ምንም እንትን ከዛ አንፃር ነው ለማለት ፈልጌ። የመጀመሪያ ልጅም ስለሆነ ኃላፊነት ይበዛል አይደል? እውነት። እናትም አባትም በህይወት አሉ? ኖ አባቴ በህይወት የለም። ልጅ ሆኜ ነው የሞተው። 3 አመት እያለሁ ነው የሞተውና አላውቀውም የራሱ ነው ማዘር ብቻ ያደገችኝ። ስለዚህ ያው ኃላፊነት የሚበዛው ለዛ ነው። አሁን እንዴት ናቸው? ጥሩ ህይወት ላይ ናቸው ወይስ? አዎ በደንብ ምንም ጥያቄ የለም። ደገፍ ያደርጋል የባንክ አዎ ኃላፊ ደሞዝ እንደኑሮ ያሸንፋል። አዎ እግዚአብሔር ይመስገን። አሁን እንዳልኩሽ ለእናቴ ቢዝነስ ጀምራለች። አስጀምራታለሁ ቢዝነስ ኦልሬዲ ጎበዝ። ምን ጀመረ? ትንሽ ምግብ ቤት ነገር ከፍተን እየሰራች ነው። ከቱም ግድ ሰፖርት የሚያደርግ ነገር ምግብ ቤት አይደለ የሆነ እኮ ዴይ ምናምን የሚል ይመስለኛል ሰው። አዎ ይላል። ስቲል ነው ሰው አይገምትም። በቃ እኔ አሁን የደረሱበት ደረጃ ሳይ ላይክ ጥሩ ህይወት እየኖርኩ ነው እግዚአብሔር ይመስገን። አሁን ያለኝ ኑሮ በጣም የሚገርም ነው ስለሽ እና እናቴም ሰፖርት የተደረገ ነው የምንኖረው። እሷም እንዳልኩሽ የራሷ ቢዝነስ ስላላት እሷም ሰራተኛ ሆነ ኦልሬዲ ግን ቢዝነስ አላት የራሷ። ስለዚህ ሰፖርት ተደረገ። እቴም እንዳልኩሽ አርቲስት ገብታበታለች። አዎ ኦልሬዲ እሷም የራሷ ኢንካም አላት። ስለዚህ እንዳልከው ግን ትንሽ ነገር ለማድረግ ትንሽ ስራ ለመስራት የሚያንቅ ይመስለኛል አይደል? ይሄ ሳናቀው ቃል በጣም ኃይል አለው ብዬ አምናለሁ። በጣም ተደጋጋሚ የምትሰማው ቃል ደግሞ አንድ አይነት ሲሆን አንተ ላይ የመስረጽ ኃይሉ ከፍ ያለ ይመስለኛል አይደል? ትክክል። ለዛም ነው ብዙ ስራዎችን መርጣለሁ። ቅድም እያልከኝ ነበረ ብታገኛቸው እንግዲህ የተከበሩ ኢንጂነር ታከለ ኡማን ብታገኛቸው ምን የምትላቸው ይመስላል? ወይሳቸው ምን የሚሉ ይመስላል? ከባድ ጥያቄ ነው። አውሻሪ አንተ መጀመሪያ ካፍ ሊወጣ የሚችለው ቃል ምን ሊሆን ይችላል? ስላገኘሁት በጣም ደስ ብሎኛል ነው እውነት ለመናገር። ምክንያቱም ሰው የሚያየውን ነገር እኔ ማየት እፈልጋለሁ።
ላይክ እኔ ላይ ሰው እያየን ያለው ነገር እኔ እሳቸው ፊት ለፊት ቆሜ ማየት ፈልጋለሁ እንዲሉ። አዎ ምክንያቱም እንዴ ሰው እያለ ነው እኔ እኮ እኔ በአካል አግኝቻቸው አላውቅም እስከዛሬ ሰው ግን አይቷቸው ስለሚያውቅ አንተ እኮ ሲሉኝ እንዴ እሳቸውን በቃ አይቼ ማወቅ አለብኝ ግዴታ የምር መስላሉ አልመስልም ይላል እውነት ሰው የሚያወራው ነገር ትክክል ነው ወይስ አይደለም ወይ እንደዚህ ልጅ ነው ወይስ ማረጋገጫውን ከሳቸው ነው መስማት በቃ አይቼ መስማት ብቻ ሳይሆን አይቼ ማመን እሳቸው ማመሳሰል ልጅ እንዴ ምንም ጥያቄ የለም እንዴ የምር እንደዚህ ነው ወይ በርቴ እሳቸው እንደዛ ነው የሚፈልጉት ሌላ ይመስለኛል ታይቶ ያለውን ነገር አይቶ አው ማመን ግን ያው የምናስበው ነገር አለ በጣም ለጋስ ናቸው በጣም ጥሩ ሰው ናቸው እና እንደው በቃ ያልተጠበቀ ነገር እንደው ይገጥመኛል ብለህ የምታስበው ነገር አለ ሆነ ለመናገር የለውስ አለ በልተወራ ታወቅም ይመጣ ሲሳይ ገብቶኛል ጥያቄሽ ግን የለም ስለሌለ ነው እኔ አሁን የሚመስል ሰው እንደሆነ መቅዲን የሚመስል ብዙ ሰው ይሄ መልክ ከለር ምናምን ስማይል ምናምን ሳይሆን ቁጭ በቃ መቅደስ ብላ ሰው ደንግጦ ሚያት ሴት ካለች መቼም ለደስታ እኔ እንደው አንዳንድ ነገር ማድረግ ይመስለኛል ባለኝ በቃ እኮ እሳቸው የሚያደርጉ እኮ ሊያደርጉ ይችላል እመኛለሁ በመመኘት እኮ እንዴ ልጆች ምን ይሏል ልጆች ንጹህ ናቸው በነገራችን ልጆች እሳቸውም የተማሪ ምገባ ላይ በጣም ትልቅ ፕሮጀክት ይዘው እንደ ሀገር ብዙ የተራቡ ልጆችን አብልተዋልና ልጆች ምን ይሉሃል ሲያዩ ከልጆች ጋር በጣም ቅርብ ናቸው ብዬ ነው በየጊዜው ስለሚጎበኙ ትምህርት ቤቶችን ልጆች ሲያዩ ምን ይሉሃል እስቲ ነው በቃ እኔ ገርሞኛል እኔ እንኳን በዛ ደረጃ አላውቅም እንዴ ታኪ እንደዛ ነው የሚሉት ታኪ ሲሉ እኔ እንዴት ነው ይሄ ነገር እውነት አሁን ላይ ኳውሶ በቃ ከመልሽ ላይክ መንገድ ላይ ሶጣ ምናምን ሰው ያኛል በቃ እንደዚህ ኖርማል በፊት እንደዚህ ከሆነ ጊዜ በኋላ በቃ ሰው ያን ታኪ ላይክ ያወራሉ ኢቭን ጎል ለጎል ላይ ይወራሉ ይሁት ተመልከቱት ምናምን ዞር ብላችሁ ምናምን ተው እና በዚህ ደረጃ ሆኖ ያው ብቻ ጥሩ ነገር ላይ ያመጣ ነው ተስፋ አደርጋለሁ ግን እስካሁን አሁን በተለያዩ ኢንቴክስ ላይ ነበረ ጊዜም የማዕድን ኤነርጂ ሚኒስቴር የነበሩ ጊዜም በኃላፊነት ቦታቸው አሁንም ያሉበት ቦታ ላይ ብዙ የማግኘት እድሉ ከልብ ብትፈልግ የመሄድ ነገሩ ብዙ ከባድ ሊሆን ይችላል ወይ ብዬ አስባለሁ ለማግኘት ግን የሞከርክበት ነገር አለ ከከባዱ ነገርም ቢሆን ብገኝ እኮ ይሄን እድል አገኘዋለሁ ብለህ አልሞከርክም አይ የዛኔ እኮ ላገኛቸው ነበር ባይዘው ከወንድሙ ጋር ተገናኘው ጊዜ ከአቶ በቀለ ኡማጋ ተገናኘው ጊዜ የዛኔ አገኛቸው ነበር ግን በጊዜው አልነበሩም ትምህርት ላይ ነበሩ አሜሪካ የዛን ጊዜ ነው እንጂ እኔ ምንም ጥያቄ አልነበረም እንደምንገናኝ እሱ ራሱ ይዞኝ ነበር የሚሄደው ምንም ጥያቄ እውነት ከተመለሱ በኋላ ግን አዎ እኔም ትንሽ ስራ ቢዚ ያደረገኝ እንዳልኩት በጣም ብዙ ስራ ስለምሰራ ጫና ስላለብኝ እንደው ናቢሉ ግን ስራ አለ ትላለህ እንደው አንድ ወር ፍቃድ ወስደህ መሄድ ነው ቫኬሽን ነው የሚወስዱኝ ወይስ እኔ እንጃ እኔ የምልህ ከደስታም ነው እኮ የሚመስልህ ሰው ማየት ደስ ይላል እውነት ነው ምንም ጥያቄ አይተ ደግሞ እኔን አይመስልም ይሄ ነገር ሰው ምን አይቶት ነው ማለትም ደስ ይላል ግን አብዛኛው ሰው የተስማማበትን ነገር ደግሞ ስታይ ደስ የሚል ነገር አለ እሱ እንዳልኩሽ በቃ ሰው ያለው ነገር ማየት ፈልጋለሁ ምንም ምክንያቱም ይሄ ሁሉ ሰው ያለ ምክንያት መስላል አይለኝም ስለዚህ እኔ እሳቸውን በአካል አይቼ ከዛ እርሜን ላውጣ ነው እንትን ምንም ጥያቄ የለም እንዴ አወጣለሁ ደግሞ ይሄ ሙሉ ርጠኛ ነኝ ፐርሰንት በጣም እንግዲህ በአካል ብዙ ጊዜ ማግኘት እድሉ ገጥሞኝ ያውቃል በስራዎችም ቃለ መጠይቅም አድርጌላቸው አውቃለሁ አንድ ሁለት ስለዚህ መፍረር ትችላለሽ ማለት ነው አንቺ አይተሽ እኮ ለታቸው እንዴ እንደም ዛሬ ስራሱ በእኔ እድሸጥቻለሁ እኔ መስለኸኛል በእውነት መስለኸኛል ቁመት ምናልባት ትንሽ አንተ አጠር ትላለህ እውነት ብለዋል ብዙ ሰዎች ብለዋል እሱ ነገር ቁመት ትንሽ አጠር ትላለህ ትንሽ ሰውነት ወፈር ብለሃል እሳቸው አይ እሰራለሁ ፑሽ አፕ አይ በስፖርት ስራ ከዛ ውጪ ግን ስታወራ ዝም ምናምን ብለህ ስታዳምጥ ፀጉርህ ይሄ የልጅነታቸው አይነት መልክ አለ ለኔ መስለኸኛል ማሏሻው ነገር ያው በራሱ ኃላፊነቱ ምቾቱ ሁሉ ነገር ደግሞ የሚሰጥህ ነገር አለ ለማንኛውም ግን እንጥራቸው እንደ ተከበሩ ጋሽ ታከለ ይመቾታል ሰዓት አለ ወደዚህ ተመልካች ከዛ በፊት ግን ሰብስክራይብ ላይክ እና ሼር መቅዲ ሚዲያን አድርጉ እድል ካገኘን ሞክራለን ካልሆነ ደግሞ በሌላ ጊዜ ጅቡቲ እንሄዳለን ካልሆነ ጅቡቲ ድሬዳዋ እንሄዳለን ድሬዳዋ በዛ ላይ ደግሞ ጅቡቲ ዋና ቢሮአቸው አለ እኮ እዚህ አለ እዚህማ እንሂድ ይሆናል እንሂድ ምን ትላለህ እኔም ይቀበሉኛል ስለማውቀው እኔ ይቀበሉኛል ታቸው እንዳትነቅልብኝ ለማንኛውም ግን በጣም ብዙ ፕሮግራሞች በመቅዲ ሾው እናንተን ይጠብቃሉ ይሄን ፕሮግራማችን ማብቂያው እዚህ አይሆንም እስከ ጫፍ ድረስ እንሄድና ደግሞ ምን አለ የሚለውን ነገር እናያለን በጣም ደስ ብሎኛል ስላገኘው ስለ ስራ መናገር የምትፈልገው ነገር ካለ በመጨረሻ ማስተዋወቅ የምትፈልገው መናገር የምትፈልገው ካለ ክቡርነቱ ያው እኔ ስቲል እናቴን ነው በጣም አመስገን የምፈልገው ሚዲያ ላይ ኮቶ አይቀር እናቴ ነች እንደ እናትም እንዳባቱ ሆና ታደገችኝ
በምድር ላይ ብኖር የምችለው እናቴ ነው። እስቲ ነው ለመናገር እና ሰው ይመሰክራል ይሄን ነገር የኔ እናት የሚያውቁ ሰዎች መመስከር ይችላሉ። እኔ እንዲያሳደገችበት መንገድና አሁን ለዚህ ያደረሰችኝ የሷ ጸሎትና የሷ ጉልበት በዛ ጊዜ የተጠቀመችው ጉልበት ነውና እሷን በጣም አመስገን እፈልጋለሁ። ከዛ ውጪ ያው መላው ኢትዮጵያን ህዝብና ሀገራችን እግዚአብሔር ይባርክልን እላለሁ። አሜን። ይሄን ይመስላል። በጣም አመሰግናለሁ እዚህ ፕሮግራም ስለመጣችሁ በእውነቱና ሰብስክራይብ እያደረጋችሁ መቅዲ ሚዲያ ዩቲዩብ ቻናል ላይ ሰብስክራይብ እያደረጋችሁ ቤተሰቡ ነው ማለት ነው ፋሚሊ ነው። አመሰግናለሁ። የተከበሩ ካሉ ግዴታ ሰብስክራይብ ማድረግ አለባችሁ። እንቀጥላለን። እንግዲህ ያላችሁን ሐሳብ አስተያየት እንግዲህ ዓለም ላይ የሚታይ ቴሌቪዥን ጣቢያ ነው በሀገር ውስጥም ከሀገር ውጭም እንዲህ አይነት ደግሞ ለየት ያሉ ትዕይንቶችን ይደርሷችሁ ሰብስክራይብ አድርጉ። በጣም አመሰግናለሁ ቻፕሊዝ ድረስ ስለመጣ። ብዙ የማስታወቂያ ስራዎች ብዙ ነገሮች ጥሩ አንተን የሚመስሉ ስራዎች እንደሚመጡ ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። ዩቲዩብ ላይ ደግሞ ኮሜንት ያርጉልኝ ሪስፖንድ ማድረግ ትችላለህ። አመሰግናለሁ።